ሰላም እንዴት ናችሁ? ደህና ናችሁ ወይ? ሮዚ ነኝ። አዲስ ቪዲዮ ይዤላችሁ እንግዲህ ዛሬም ከተፍ ብያለሁ። እንዴት ናችሁ? እንዴት ከረማችሁ? አለሁ በጣም ደህና ነኝ። እንግዲህ ዛሬ አዲስ ቪዲዮ ይዤላችሁ የመጣሁት ምን ይመስላችኋል? እንግዲህ እንደምስሉ ላይ እንዳያችሁት በአሜሪካን ሀገር የፍሊተር ጠላ አጠማመቅ ምን ይመስላል? እንዴት አድርገን ነው አሜሪካን ሀገር እየኖርን ጠላ የሚያክል ነገር ኢማጂን እንግዲህ ጠላ የሚያክልን ነገር አሜሪካን ላይ ጠምቀን እንጠጣለን ማለት ነው። እንዴት አድርገን ነው የምንጠጣው? እንዴት አድርገን ነው የምንሰራው? ወይም ደግሞ ይቻላልስ ወይ? አዎ ይቻላል። እንዴት አድርገን የሚለውን ምን ነገሮችን ያስፈልገናል? ጠላ ለመጥመቅ እንግዲህ ኢትዮጵያ ሲኮን ስፔሻሊ በጣም ብዙ ስራ አለው። በጣም ከባድ ነው። እዚህ ሀገር ግን የምናደርገው ምንድነው? ስራው በሙሉ ኢትዮጵያ ያልቅለትና እዚህ ሀገር ይመጣል ማለት ነው። እንዴት ተደርጎ ነው የሚመጣው? ደረቆቱ፣ ጠላ ቂጣው እንዴት አድርገው ብቻ እንደሚያመጡልን እንግዲህ አብረን የምናይ ይሆናል። አሳያችኋለሁ። እዚህ ሀገር ላይ ቆንጆ አድርገን የፊልተር ይሄ በቃ ደስ የሚል አይነት ጠላ ብታስወር በጣም ቆንጆ ጠላ ነው የምንጠምቀው። ስለዚህ በዚህ ቪዲዮ ላይ የማሳያችሁ ይሆናል ማለት ነው። እኔ እንኳን ብዙም ፋን አይደለሁም የጠላ ግን የሆነ ድባቡ ደስ ይለኛል፣ ሽታውም ደስ ይለኛል በጣም ማለት ነው። እና ማሚት ናት የምትጠምቀው ብዙ ጊዜ ማለት ነው። ስለዚህ የእሷን ክሬዲት አልወስድም። እሷ ታሳየናለች ዛሬ እንዴት አድርጋ እንደምትጠምቅ ማለት ነው። ስለዚህ ተከታተሉ። እንግዲህ አዲስ የሆናችሁ ሰዎች ካላችሁ ደግሞ ሰብስክራይብ በማድረግ ከኔ ጋር እንግዲህ በጣም ቆንጆ አዳዲስ ነገሮችን አብረን እየሰራን እንሄድ ይሆናል ማለት ነው። እንዴት እንግዲህ የሚለውን አብረን እንግባና እናያለን ማለት ነው። let's go ለሁለት ጠላ ብቻ ነው? አዎ ይሄ አንድ ደረቆት ለሁለቴ ብቻ ነው የሚሆነው። ሁለቴ ነው የሚሆነው። ብዙ አይደለም ማለት ነው። ደረቆት ጥቁር መጨረሻ የሚሆነው ማለት ነው። የጌሾ ቅጠል፣ ከዛ የጌሾ እንጨት፣ ከዛ እንደገና ብቅል ቂጣ። ስለዚህ መጀመሪያ የትኛው ነው የሚገባው? ይሄ ቂጣው። ኦኬ። ይሄ ደግሞ ከሶስት ቀን በኋላ ደግሞ ደረቆቱ ይገባል። ከሶስት ቀን በኋላ። ስለዚህ ይሄን መጨመር ነው አሁን ማለት ነው። ይሄ ግን አይበዛም ለአንዴ? እሱ ውሃ ነው የምንጠቀመው። አንድ ውሃ ይሄ ያለው ታረቂ። አንድ ውሃ ብቅል፣ ቂጣ እንጀራ ቂጣ አይደለም አይደል? ይመስላል ድርቆሽ አለ ራሱ ቂጣ፣ የጠላ ቂጣ። ከዛም ብቅል አለው፣ ጌሾ እንጨት አለው፣ ጌሾ ቅጠል አለው። ሁሉም የተስተካከለልን ይሄ ራሱ ጠላ ይሆናል ብቻውን። ይሄም ሳይገባ ይሄ ደረቆት ጠላ። እሺ ሙሉ ጠላ ወይ በቃ ይሄ ራሱ ሙሉ ጠላ። ጌሾ ነው አሁን የሚበላው። ጌሾ ሁሉም ጌሾ ብዙ ነው የሚመስለው ግን አይበዛም። ሁሉም የሚበዛው አተላ ሲሆን ይወጣው። በአንድ ለሶስት ቀን መሰለሽ ይሄ ነጭ አሁን ነጭ በቀን ነው። እንደዚያ ኢትዮጵያ ሌላ ነው። የአሜሪካን ሀገር ሙያ ነው ይሄ። ይሄስ የአሜሪካን ቢዩ ይለያል ከዚህ በጣም ያሙያ ብዙ። ይሄ እኮ ሁሉም ነገር ሁሉ አንድ ላይ ነው። ይሄ ተቀላቅሎ ግልግል ነው። ኧረ እንደዚህ ማድረግ ነው ኢትዮጵያ። ቆንጆ ነው እንደሆነ በጣም ቆንጆ ነው እንደሆነ ቂጣው ወደው ተጋግሮ ወደው የሚገባው ትኩሱ። ይሄ እኮ ደርቆ ተቀምጦ ነው እንጂ ተቀላቀለ። ውሃውን በቂ ነው ያደረግሽው? የማይበቃው ከሆነ ትገለብጠዋል። በኋላ ሊጠመር ሲል ደግሞ ድፍድፉን አውጥቼ በዚህ ላይ ይጠለል ድፍድፉን አረግና በዚህ አጠምደዋል። ማጥመር ላይ ዛሬ 3 ቀን በኋላ ደረቆት ይሄ ጥቁሩ ደረቆት ይገባል። ከ3 ቀን በኋላ ደግሞ እናየዋለን እንዴት እንደሚመስል እናስገባዋለን ማለት ነው። ኦኬ ዛሬ እንግዲህ 3ኛው ቀን ነው። እንደ መፍላት ነገር ብሏል። ስለዚህ ዛሬ ምኑን ነበር የምንጨምረው? ደረቆቱን እንጨምራለን። እሺ ድስቱ ላይ ቀነሳ ስለሚሞላ ይሄ አሻሮ ምናምን ማለት ነው።
ጠቆረ ኦሬዲ ጥቁር እንዲያረጋው እንደ ምን ነበር ፍሊተር ጠርላ እንዲሆን የሚያረጋው እንግዲህ ይሄ ደረቁ ሲገባበት ሆናል ማለት ነው ስለዚህ በጣም ቆንጆ ይሆናል አሁን በኋላ ብዙ ጋር እንደዚህ ተደረገ ዋናው ተጠንስሶ እንደ መጀመሪያ ላይ እንዳደረግነው ስቴፕ አድርገን እንግዲህ እንደምታዩት ጋይስ በዚህ መልኩ ነው የአሜሪካ ጠላ የሚጠመቀው ፓርት 1 ልክ አሁን ከዚህ በፊት እንዳያችሁት አይነት ሲን ነበረ እነሱን አይነት ነገሮች ተጨምሮ ከ3 ቀን በኋላ ደግሞ አሁን ይሄንን ደረቆቱ ደግሞ ጨመረን ደረቆቱ 5 ቀን መቀመጥ ይችላል ሳምንት መቀመጥ ይችላል ቶሎ ካስፈለገን 3 ቀን መቀመጥ ይችላል ይበቃዋል ከዛ በኋላ ይጠመድና ልክ ይሄ እንደ ፍሊተር ጠላ ማለት ፍት ሁሉ ነው የሚያደርገው ይገነፍላል በቃ እንገለብጠዋለን ወይ ማሚ አሁን ይሄ ብዙ ይመስላል ጠላ ይበዛል ውሃ ያነሳል ስለዚህ በቃ ይሄንን ክድን እናደርገውና ቁጭ ይላል ለ3 ቀን ከ3 ቀን በኋላ ደግሞ ምን እንደሚመስል እናሳያችኋለን እንደምታዩት ጋይስ እንግዲህ እዚህ ጋር ከ5 ቀን በኋላ ይሄንን ይመስላል ታዩት ይሄንን መስሏል ዋው ይፈላል አያችሁት ስቲል እየፈላ ነው ገና ረጅም ጊዜ ብንሰጠውም ራሱ በጣም ቆንጆ ፍልት ብሎ በጣም አሪፍ ነው የሚሆነው ስለዚህ አሁን ዛሬ ማሚን ታስራዋለች ማለት ነው ቀኑ ደርሷል ኦኬ እንዴት እንግዲህ የሚለውን አብረን እንግባና እናያለን ማለት ነው let's go ያ ጋይስ እንግዲህ ይኸው እንደዚህ አድርጋ አስቀምጠዋለች ማሚዬ አስረጅናው እንዴት እንደሆነ የምታረጊው እኔም የተወሰነ ነገር አውቃለሁ ግን አንቺ ስለሆንሽ የምትጠምቂው ኖርማሊ እስቲ ንገሪ እንዴት እንደአደረ እንግዲህ ባለፈው አሳይተሻል የመጀመሪያው ብቻ ግን ኢትዮጵያ 15 ቀን ይፈጃል እዚህ አሜሪካን ግን ሙቀት ስለሆነ 13 ቀን በቂ ነው እንደ ፍላጎት ነው ለጋም ቢሆን ከራርም ቢሆን ለራስ ነው ድሮ እንደውም ራስ አሳምምን ጥሩ ነው እንዳያሰክር በጣም አንዳንዴ ራስ ላይ ነው የሚወጣው አይደል እንዴ ራስ ያቅለሸልሻሉላ ነገር በቃ በጣም ኃይለኛ ነው ጋይስ የሚሆነው ስለዚህ እንደዚህ በቆየ ቁጥር እንግዲህ ቶሎ እንደዚህ ፍሬሽ በሆነ ቁጥር እንደውም ለስልስ ያለ በጣም ቆንጆ ይሆናል አሁን ስለዚህ እንግዲህ አሁን ልታወጣው ነው ምንድነው ልታጠምጁ ነው እንጂ እንደኛ ከገጠር የመጣ ነው የሚመስለው ነውና ከየት ነበር የመጣው ከአዲስ አበባም ቢሆን እኮ ከገጠር ነው የሚመጣው ጨርቁ ይሄ እንግዲህ ከክፍለ ሀገር ነው የመጣነን ሊትራሊ ከዛ ነው የመጣው ይሄው ያስታውቃል ራሱ ስለዚህ ይሄ ያስፈልገናል መታጠብበት ስለሆነ ገመድ ያስፈልገናል እሺ ከዛ በቃ ማጥመድ ነው ስለዚህ አሁን የምናደርገው ከዚህ ይወጣና እንትኑ ድፍድፉን ቀንሰና እዚህ ላይ ይገባል ባለው ላይ እንቀንሰውና ከዛ በኋላ በሌላ እቃ ደግሞ ቀንሰን ደግሞ እንበጠብጠዋለን ኦኬ ውሃ ይገባበት ማለት እንዴ ውሃ እኮ ከዚህ ቀርተ ግን ይገባበታል ውሃ አለሳ ኦኬ ግን በጠብጥ እኮ ይሄው ይሄን ይመስላል ስማምስ ቅዱስ ስለዚህ ተንተክትኳል ይሄ ፍላቱ ሲበርድ ግን ምን ይሆናል ያሰክራል በዚህ ከነዚህ ከነ ፍላቱ ከሆነ ግን ቆንጆ ነው የሚሆነው ለጋጠላ ነው የሚሆነው ራሳ ያማ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሁን ወደ ባሊው ቀንሰዋለሁ ለቦታው ነው ኢትዮጵያ ቢሆን ይሄ አይነካም እንዳለ ይቀመጥ ነበር እዚህ ግን ያው ደስ ይላል ያጋር ንፈጀ ምን ወላ ወሉ አለ ይሻላል በስመ አብ ማሚ የኔ ሳበሻ ቀሚስ ለብሶ ጠላ መጥመቅ ኦ ማይ ጋድ እንዴ የቀው ጉዳይ እኮ ነው እዚህ ላይ በጥብጫ ወደዚህ ያደርገዋል ኦኬ ስለዚህ አሁን ውሃ እናደርጋለን እንግዲህ ስንበጠብጠው አይታችኋል በጣም ቀላል ነበረ ትንሽዬ ፈተን የምታረገው እዚህ ጋር ነው
ይሄ ጥብ ብሎ እኛ ሀገር እኮ በትልቅ ባሊ ነው እየፈላ ነው ማሚ እኮ እዛ ላይ መቀዳት አለበት ትንሽ እየቀንሽለት ከመጨረሽ ድረስ አይገርም በዚህ ገና እየፈላ ነው አላለቀለትም ፈልቶ ቁጭ በላት ፈክት ያልሽ ደፋ ኦኬ ስለዚህ እንግዲህ ይሄን የምናደርገው ለምንድን ነው ቆንጆ ቆንጆ እንዲል አሁን እዚህ ነው እንጂ ጌሾ የሆነው ይሄ ጌሾ እንጨት ነው የጠጁ ጌሾ ይሻላል ብለሽ ነው ይሻላል ነው እዛ ወይራ ነው ኢትዮጵያ ወይራ ነው ችቦ ይመስላል ኦኬ ወይራ ስለሌለ እንግዲህ በጌሾ እንጨት አሁን እዚህ ላይ ብረታችን አሁን እንደዚህ እያደረግን ነው አይደል አሁን እየበጠበጥን ነው እሺ ይሄ ድፍድፉ አሁን በጠበጥ ነው እንዲበጥብጠን ከዛ እናስረዋለን ወደ ብረት ድስት ዋናው እዚህ ነው ብረት ድስት ጠላውን ለማግኘት ማለት ነው አዎ ጠላውን ለማግኘት በምንፈልገው ዕቃ ላይ እናጠምደዋለን ካጠመርነው በኋላ ነገ ጧት እናወጣዋለን ጠላ ሆኖ ይወጣል ያንን አተላውን አንስተን ጠላውን ከስር እንቀዳለን አሁን እሱ በቂው ነው ወይስ ተጨምሪበታለሽ ከዚህኛው አይ አልጨምርም በቃ አሁን በቃ ይሄን ላጠምደው እሺ ይሄኛውስ እንደዚሁ እንዳለ አሁን እንትን ማለትም ይችላል መቀመጥም ይችላል አይደል እንዲሁ እንዳለ መቀመጥ ይችላል ሰው ሲፈልግ እያወጣ ሲፈልግ ቀንስ እያደረጉ እየበጠበጡ አጥምዶ ፊልተር ይሆናል መጠጥ ምንም ግን እንዲቢቀመጥ ችግር የለውም ለጊዜ መቀመጥ ይችላል ችግር የለውም ድፍድፉ ብቻውን ይቀመጣል ግን ውሃ ነክቶት አይቀመጥም እንደዚህ ግን ከሆነ መጠመድ አለበት በቃ ሰምታችኋል ጋይስ በዚህ መልኩ ነው እንግዲህ መጠመድ አለበት ከዛ አሁን እንዲሆኑ ቶሎ አይጠጣም ማለት ትንሽ ነው እንጂ ለጋ ነው የሚሆነው በጣም ለጋ ነው የሚሆነው ሲጠጣ ወጥቶ በጠርሙስ ሲሆን ግን ብስል ይልና ቆንጆ ይሆናል ጠርሙስ ሁሉ ያፈነዳል ታጥኗል ወይራ ስለሌለን እጭሱ በጌሾ እንጨት ያው ዞሮ ጌሾ አይደለም የሚያደርገው ጠላ የሚያደርገው ጌሾ አይደል በጌሾ እንጨት ታጠነ ማለት ነው አትሊስት ወይራ ባይኖርም ማለት ነው በጣም እቺ ከረጭቷ ባለሙያ የምታደርገው እቺ ናት አጠር ብሎ የሚታሰረው እንዴት ነው ወደ ታች እንዳይወርድ የጠላው ውሃ ከታች ቁጭ እንዲል እንዲሁ ነው ሲታሰር ቁጭ ይላል ያለዛ ጨርቁ ወደ ታች ወርዶ ከነካው አይወርድም ጠላው ጨርቁ ሳይወርድ አንሶ ይደረጋል ገመዱ ከዛ ጠላው ጥፍጥፍ ይላል ቦታ ይኖረዋል ማለት ነው እና ይሄው አሁን እንዲያርግ ያስረዋለሁ እቺን ቃጫ ራሱ ከየተመጣሽ ከኢትዮጵያ ኧረ ዝም በይ እና ከዚህ ነው እሱም ከዛ ነው እንደመጣው ታዲያሳ ከጨርቆ ቆጋ ጉልበት ከፈለገሽ እኔ ላገዝሽ ይችላል የጠበቀም ስፖርተኛ አልጠበቀም መሬት ወይ አርጊውና አጥብቂው መጀመሪያ እሺ አውርጂውና በጣም ትልቅ ነው ብረት ድስቱ እንደዚህ ዝቅ ማድረግ ይችላል እንዲወጣ እኮ ነው ጠላውን ወደ ታች ሂዶ ዘጭ እንዳይልበት ውሃው እንዲቀንስ ነገሩ ነበር እንደዚህ ማራግብ ነገር ነው መስለው ከስር ማለት ጉድ እኮ ነው
ግን ከዛ ቀስ 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 እያደረገ ጨምረው ደግሞ የመጣው በቃ ይመስለኛል። ታስሯል። አሁን በደንብ ታጥኗል፣ ታስሯል። ጠላችንን ለማምረት እንግዲህ ሬዲ ሆኗል ማለት ነው። ስለዚህ በቃ ተጀመረ ማለት ነው። ወፍራም ነው። ስለዚህ ቆንጆ ነው። ትንሽ እንጨምር። ውሃ ይጨምር። የቀነሱ እየታረግ ነው። በቃ አሁን በቃ እንግዲህ ፍሊተራችን እየደረሰ ነው። እየሰማችሁ ይሰማል። ራሱ ጩጩጩ ያለ እየወረደ ይሰማል። እንግዲህ ጥብ ብሎ እንደዚህ እስከሚሆን እንግዲህ እንጠብቀዋለን። እኔንም የሰልፈን ስለዚህ አሁን እንደዚሁ አድርገናል እንዳያችሁት። እንግዲህ አሁን ይሄኛው ከሞላ አሁን የምታደርገውን ያህል ይሆንና ይሄኛው ሲሞላ ምን በጠብጠው ደግሞ ትንሽ ቆየት ብለን ነው አይደል? ይሄ ካለቀ በኋላ ከዛ በኋላ የዚህን አተላ አውጥተን ይወጣና ይሄኛው አተላ ከፈለግን ምንድነው አረቅ ያልኩኝ ቅራሬ የሚሆነው በዚህ ድጋሚ ደግሞ ከዚህ ዋናው ጠላው ወጥቶ ራሱ ላይ ደግሞ ድጋሚ ከታሰረ ቅራሬ ማለት እሱ ነው ማለት ነው። አሁን ግን የሚደረገው ምንድነው ጠላውን ነው ዋናው ፊልተር የሆነውን ጠላ ነው እያወጣን ያለ ነው። አሁን ይሄን የሚችለውን ያህል ድረስ እንግዲህ እናድርገውና ምን እንደሚመስል እናሳያቸዋለን ማለት ነው። ጦርነቱ እዚህ ጋር እንዴት ግን እሷም ኪችናችንን አንበላሸው ነው እንጂ ለዛ ነው መቅረጽም ነገር ስላለብን ነው እንጂ እዚህ ላይ አይደለም የምንሰራው ጋይስ። ኖርማሊ ሌላ ቦታ ማሚ አንዳንዴ ዳውንስቴርም ነው የምታደርገው ማለት ነው። አሁን ሙቀት በጣም ሲሆን ቅዝቃዜ ሲሆን ዳውንስቴር ታደርጋለች ቤዝመንት ማለት ነው። አንዳንዴ ደግሞ እንደዚህ ሰመር ሲሆን ደግሞ ጋራጅ ጋር ታደርገዋለች። እንደ እንትኑ ነው ማለት ነው። እንደ አየሩ ሁኔታ ይለያያል ቦታው። እዚህ ጋር አይደለም የሚሰራው። ሳሎናችሁ ላይ እንዳትሰሩ ጭምልቅልቅ ለሚያደርገው እንደምታዩት ነው እንግዲህ የውም እንደሚመሳሰል እንደውም እየጠረገ ከስር ነው እንጂ ሽት ነው የሚያደርገው። ግን ይጸዳል። የሆነ እንትኑ ደስ ይላል። ሽታው ድባቡ ልነግራችሁ አልችልም። በጣም ደስ ይላል። ትንሽ ልጨምርበት ይጨመር ያንሳል። ይኸው ጠብ እያለ ይላል እኮ ይላል ጊዜ ይፈጃል እንጂ ይላል። ወፈር ብሎ ይመጣል። ይሄን እንደዚህ ካላደረግነው ይኸው ወፍር ነገር ያለ ይይዛል እዚህ ጋር የቀረው ማለት ነው። አሁን ከለሩ ነው እንጂ እንትና ሲከላ ደግሞ ይጠቁራል። ገና ጥቁር እያለ ፍሊተር አይነት ከለር እያያዘ ፊልተር ይሆናል። እየፈላ ሲሄድ ይጠቁራል። ውሃው በደንብ ጠብ ብሎ ከጨረሰ በኋላ አተላ ነገር ሲሆን ከስር ያለው ነው እንግዲህ ጠላው የሚሆነው ማለት ነው። ስለዚህ እናወጣውና ምን እንደሚመስል በኋላ የምናሳያችሁ ይሆናል ማለት ነው። አሁን ጨርሰናል። ስለዚህ ትንሽ ቆይተን የምንመጣ ይሆናል ማለት ነው። ያ ጋይስ እንግዲህ እንደምታዩት ጠላችን ደርሷል። መጀመሪያው እንግዲህ አሁን ቪዲዮ መቅረጽም ስላለብን አሁን ዛሬ ማድረግ ስላለብን ነው እንጂ ሰሞኑን ቢሆን ሞር ከለሩ በደንብ እንትን ይላል። አሁን ግን እንደምታዩት አይደል ማሚ እንዴት ነው? አሁን ጉሽ ጠላ ነው የመሰለው። እንደ ጉሽ ነገር ነው የመሰለው። ቢፈላ ኑሮና በደንብ ቢያልቅለት ኑሮ ወይን ይመስል ነበር። ይጠቆር ነበር። ጥቁርና ያምር ነበር። ራሱ እየፈላ ነው። አሁን ግን ገና ራሱ እየፈላ ነው። ፍላቱ ይልሽ ፍላቱን ይልሽ እስከ እሑድ ድረስ የሚገርም ነው የሚሆነው። ከበዓል ቪዲዮአችን ጋር እንግዲህ አንድ ላይ እናደርገዋለን እንጂ በጣም አሪፍ ነው የሚሆነው። አሁን የጠላ ሲጠመቅ ማለት ነው እዚህ ሀገር ሆናችሁ ከጠመቃችሁ ከጥንስሱ ከጠላ ቂጣው ጀምሮ ቀዝቃዛ ውሃ እንጂ የሞቀ ውሃ ይሄ አሜሪካን ውሃ ይሞቃል። የሞቀ ውሃ አያስፈልገው።
ቀዝቃዛ ውሃ ብቻ ቀዝቃዛ ሲጠመድም ሲጠነሰስም ምንም ሲደረግ እስከሚጠጣ ድረስ ምንም ነገር ሙቅ ውሃ አይነካም። ከሙቅም አካባቢ መቀመጥ አይፈልግም። ቀዝቀዝ ያለ እንዳይቆመጥጥ ቆንጆ እንዲሆን በቃ ዝም ብሎ በኖርማል ጥሩ ቦታ ላይ ነው የሚፈልገው። ውሃውን ቅድም አልተናገርንም። ቅድም ተረስተው ነው። ስማሙ ደፈስ ቅዱስ አዳምና ከዓመት አድርሰን ሁላችንንም ያቆየን። የኢትዮጵያ አምላክ ይጠብቀን። አሜን። ሀገራችንን ይጠብቅልን። ያለንበትን ሀገር አሜሪካንን ይጠብቅልን። አሜን። እግዚአብሔር በረከቱን ያውርድልን። አሜን አሜን አሜን። ለበዓል ደግሞ እናሳያቸዋለን። ደግሞ ለበዓል በጣም ቆንጆ ይሆናል። ምን እንደሚመስል እናሳያቸዋለን። የባሰ ፍልት ብሎ ልዩ ነው የሚሆነው። የዛን ወይ በጣም ቆንጆ ይሆናል። እስከዛ ኦኬ። እንግዲህ ይሄንን ይመስላል ጋይስ። ያሽማ ዓመት አድርሰን መልካም ዓመት አላርገልን። ቺርስ ማሚ። ቺርስ ጋይስ። ማርያምን መልኩ ነው እንጂ ውስጡ ጎበዝ ነው። እውነትሽ ነው። ውስጡ ጎበዝ ነው፣ መልኩ ነው ብቻ። ወይ አንቺ አየሽ ፈልቷል አይደል? ቆንጆ ሆነ። ከለሩ ግን የፍሊተር አሁን እኛ የፈለግነውን አይነት ከለር አላመጣም። ቢካዝ እንደነገርናችሁ በጣም ቶሎ ነው አሁን ያደረግንበት፣ ቶሎ ነው የወጣው። ያመጣል መሆን የሚገባው በጣም ሲፈላ ነው። ቤቱን ሁሉ ሲሰነፍጥ ነው። አሁን ግን ለጋ ስለሆነ ግን ትንሽ ቆይቶ ነካ ነው የሚያደርገው እኮ። ውስጡማ ጎበዝ ነው እኮ። ችግሩ እኮ አሁን ላይ እኮ ቀዝቃዛ ቦታ ስለሚወድ እና ደግሞ ጠፍተሻል፣ ዩቲዩብ ላይ አትታይም ማሚ እንዴት ናት? በእርግጥ ይሉሻል። አይ ብለውኝ አያውቁም። በእውነቱ ብላችሁኝ አታውቁም። ምን አውጊታቶዱም እንዴ? ነገሩ ምንድን ነው? እናት አይወደድም እንዴ? ኧረ ማዘር የት ሄደች? የሆነ ቦታ ላይ ጨምሪያት ምናምን አትሉም? በዛ ላይ ደግሞ እንደገና ሰብስክራይብ አድርጉ። ሰብስክራይብ አድርጉ። ጎበዝ ማሚ እንዴ! ሰብስክራይብ ያስፈልገናል። እና እግዚአብሔር አምላክ ለሁላችንም መልካም ዓመት ያርግልን። አሜን አሜን። ያድርሰን። እግዚአብሔር ይመስገን። ያደርሰናል ደግሞ ፈጣሪ ቸር ስለሆነ የኢትዮጵያ አምላክ ይጠብቀን። አሜን። በእኔ በተረፈ ጨርሻለሁ። ነይ ይመችሽ። ቸርስ ማሚ። ሰልጣኔ በዛ ግን ቆንጆ ነው። በጣም ቆንጆ ነው። ማርያምን አልኩ። መልኩ ነው እንጂ ውስጡ ጎበዝ ነው። ደግሞ ወፍራም ነው። ቆንጆ። አሁን ይሄ አኪያውት ለሁድ ወንድ ነው የሚሆነው። ያ ጋይስ እንግዲህ ይሄንን ይመስል ነበረ። በጣም ጥሩ ጊዜ እንግዲህ ከኛ ጋር ጥሩ ሙያ እንደተማራችሁ ምንም ጥርጥር የለውም። የዛሬው ቪዲዮአችን ይሄንን ይመስላል። እንግዲህ ለበዓል ደግሞ አዲስ ቪዲዮ ይዘንላችሁ እንመጣለን። እስከዛ ጊዜ መልካም ጊዜ። ላቭ ዩ ጋይስ ባይ። አመሰግናለን። ቻው ቻው ቻው። አይ ከፈቱን በማስፈራሪያ ማለት ሆሎ ለሚያንሰው ሄሎ ጥሩ አይደለም። አይ ከፈቱን በማስፈራሪያ ማለት ሆሎ